ንጹህ ልብ ያላቸው ሰዎች በጣም ጥቂት ናቸው እዚህ ዓለም ውስጥ። እኔ እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። መርዝ ጥሩ ነው። እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት። ምንም እንደምታዩት ነው። እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ። እኔ ዛሬ አጠገባችሁኝ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ የምኖር ሰው ነበርኩኝ እና በጣም አመሰግናቸዋለሁ። በምስሉ ላይ የምትመለከቱት ወጣት በቲክቶክ ስሙ ጃፋር ይባላል። የሚኖረው ከኢትዮጵያ ውጪ ካልተሳሳቱ ፈረንሳይ ሀገር ነው። ይህ ወጣት በቲክቶክ ገጹ ላይ አንድ ቪዲዮ አጋርቷል። ታምም ያለው ሕክምና መከታተል ከጀመር ብዙ ጊዜ ሆኖኛል። ምንም አይነት ለውጥ አላየሁም። ወደ ሀገር ኢትዮጵያ እንድመለስ እርዳታችሁ ያስፈልገኛል የሚል ቪዲዮ ሰርቷል። ለዚህ ወንድማችን ወደ ኢትዮጵያ እንድመለስ ገንዘብ ከምናዋጣለት የተሻለ ሕክምና ያለበት ቦታ ሄዶ እንድታከም ብናግዘው የሚል ሀሳብ አለኝ። ወንድማችን ጃፋር የሚኖርበት ሀገር የምትኖሩ ኢትዮጵያውያንና ኤርትራውያን ወንድሞቻችን፣ ጃፋር ወዳጆች፣ ጓደኞቹ ይህንን ወንድማችንን የምናግዝበትን መንገድ ብታመቻቹልን የሚል ሀሳብ አለኝ። ወንድማችን ጃፋር አይዞ በርታ፣ እግዚአብሔር ካንተ ጋር ይሁን፣ እንጸልይልሃለን፣ በምንችለው ደግሞ እናግዝሃለን። እግዚአብሔር ፈጽሞ ጨርሶ ይማረ። ችግሩ እኮ አልፈታም። አሁን ታውቁኛላችሁ። መርዝ ጥሩ ነው። እጨፍርብሃለሁ ያንተ። አሁን ትዛለ አመመ ልቤን ይነክሰኛል። ልብን ይነክሰሃል። እና አሁን የሚያስፈልገኝ ምንድነው? ነው የምፈልገው እርዳታ። እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት። ምንም እንደምታዩት ነው። አንድ ነገር ነግራችኋለሁ። ንጹህ ልብ ያላቸው ሰዎች በጣም ጥቂት ናቸው እዚህ ዓለም ውስጥ። እኔ የተማርኩት ነገር ኢትዮጵያ ከመጣው ጀምሮ ያስተዋልኩትና የታዘብኩት አንድ ነገር ቢኖር ከአቅራቢያ የነበሩ በጣም ብዙ ሰዎች ለኔ ክፉ የተመኙልኝ ሰዎች ነበሩ። እኔ ያላየኋቸው ለምን መጥፎነት ይኖራል ብዬ ስላላሰብኩኝ፣ ሁሉም ሰው በራሴ ስለለካውኝ። ግን እንድትጠነቀቁ እፈልጋለሁ። እውነቴን ነው የምላችሁ። ልባቸው ላይ ቅናቻ ያደረባቸው ሰዎች አሉ፣ ጥላቻ ያደረባቸው ሰዎች አሉ። የእናንተ ውድቀት ቀን በቀን የሚጸልዩ ሰዎች አሉ። ለስኬታቸው እንደዛ ቢጸልዩ ኖሮ ሰማይ ይደርሱ ነበረ። እባካችሁ ልባችሁን ያዙ። እባካችሁ ሁሉም ሰው አትመኑ። ክብር ስጡ፣ ፍቅር ስጡ። ግን ደግሞ እወቁት። ይህ በመከራ ነው የተማርኩት። እኔ በስንት ጉዳት ነው የተማርኩት። በስንት ወሬ በመስማት ነው የተማርኩት። ከኔ ጋር ሆኖ እያጎረሰኝ የነበረ እያቀፈኝ የነበረ ሰው አንተ እሱ እኮ በጣም የሚጠላ ስለአንተ ክፉ የሚመኝ ሰው እኮ ነው ሲባል የሰማው ሰው ነኝ በጆሮዬ። እኔ አሁን እውነቴን ነው የምላችሁ። ልባችሁ ብቻ ንጹህ አድርጉ። ለሰው ክፉ አትመኙ። ግን ደግሞ የምታዩትና የምታምኑትን ሰው መለየት ይኖርባችኋል። እውነቴን ነው የምላችሁ። ሚስትሪ እንደሰሩት ማንም የሰራ የለም። እኔ ልንገር ግን አፋን ሩቡ እያስገባችሁ እኛ ምን እናርግ? ስድስተኞች ተጨናነቀን። ይኸው ዛሬ ተፈትነን የመጣ ነው። በእናትህ ዲኑ የሚያናደው በእናትህ ያቺ መልስ ልቀቂ ስራትን ብያቸው ዳራው መጥቶ ለቀቀልን። በእናትህ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኛ እናልፋለን። ስድስት ኤዎች እንዳይጨንቃችሁ ገባ? እሺ ኖርማል። እኛ ምንም አቅተን ለሚኒስትሪኛ ምንም አቅተን እንኳን እኛ ሌላው አልፏል። እስካሁን ሌላው አልፎ ምን ሰራ ማልሰራ። እኛ ግን ይኸው ከአምስተኛ ክፍል ጀምሮ እየተሰቃየን ያለነው ብራዘሮች እርዱን። እሺ በቃ